ነገሩ በጣም እየከበደና እየከፋ እየመጣ ይገኛል በዚህ ሰዓት ማለት ነው። ሁሉም ተሰባስበው እስር ቤት ሊገቡ እንደሆነ እየሰማን እንገኛለን። ሌላኛው ደግሞ የነሱን ቻናል እዚህ ጋር የምታዩቸውን የሩታ የአብርሽ እንዲሁም የሄርሜላ የሌሎችንም የነቡዜንም አጠቃላይ የቡታጅራ ዩቱበሮች ማለት ይቻላል የሰብስክራይብ የማንሳት እንዲሁም ደግሞ ቻናል ሪፖርት የማድረግ ዘመቻ ተጀምሮባቸዋል። ምንድነው እየተካሄደ ያለው ሰሞኑን ምንድነው እየተሰማ ያለው የሚለውን ነገር በደንብ የማወራላችሁ ይሆናል። እንግዲህ በጣም ከፍተኛ ትልልቅ የሚባሉ ጠበቃዎች ኢትዮጵያ ውስጥ አሉ የተባሉ ጠበቃዎች እንግዲህ እየተፈለጉ እንደሆነ በተለይ አብርሽ እና ሩታ፣ ሄርሜላ፣ ቡዜ አጠቃላይ በአብርሽ ዙሪያ ያሉትን ሰዎች ከፍተኛ ምርመራ ሊደረግባቸው ይገባል የሚል ጥያቄ እየቀረበም ይገኛል። ሌላ ደግሞ በአጠቃላይ እና ሀይሚንም ብሩክንም ጨምሮ በአጠቃላይ የቡታጅራ ዩቲዩበሮች ተብሎ እንግዲህ ታርጌት ተደርገው ብዙ ነገር እየተሰራ እንደሆነ ውስጡን ሰምቻለሁ። ለምንድነው ይሄ ነገር የተፈጠረው የሚለውን ነገር በደንብ ሀሳብ የምንሰጥባት ይሆናል። ሌላኛው ደግሞ ትናንትና እንደሚታወቀው ያው ብዙ ቪዲዮ ስለለቀኩኝ እናንተን ላለማሰልቸት ብዬ ቪዲዮ አልሰራውም በሀይሚ ማለቴ አብርሽ ሩታ እንዲሁም ደግሞ በሄርሜላ ማለት ነው። ዛሬ ይዤላችሁ የቀረብኩትኝ መጀመሪያ ስለ እስር ቤቱ ወይም ደግሞ ስለ ምርመራ ስለተከፈተባቸው ምርመራ ከማውራቴ በፊት ስለ ሩታ ሄርሜላና አብርሽ ማውራት ፈልጋለሁ። እንግዲህ ቡዜም ዋናዋ አቀሳሳሪ በጣም የሴት ልጅ ህይወት ምስቅልቅሉን የምታወጣ በጣም ከምነግራችሁ በላይ የሴት ልጅ እንባ የማይገባት ከአብርሽ በላይ ሴት ልጅ እንድታለቅስና እንድትጎዳ ወደ ጉድጓድ ውስጥ የሚጥል ነገር ነው የምታቀርብላት። እንግዲህ ከዚህ በፊት አብርሽ በቃ ምርጫውን መምረጥ እንዳለበት ምርጫውን ከመረጠ እንደምትተው ነበር ያሰበችው አሁን ላይ የተናገረችው። አሁን ላይ ግን ከሄርሜላ ጋር ያልቆረጠ ነገር አለ፣ ያላበቃ ነገር አለ። አብርሽ ለአንድ ስሜት አለው በማለት ሄርሜላ ወደ ራሷ ልትመለስ ልትቆርጥ ልትወስን ስትል እግዚአብሔርን ነው የምላችሁ የእውነት ቁርጥ ብላ ትውት ብታደርግ ኑሮ ማለት ነው የእውነት አብርሽን በዚህ ልክ አይጨማለቅም ብዬ አምናለሁ። እና ቡዜ እኔ ሴት ልጅ ነሽ እንድትጎጃ አልፈልግም ምናምን ትያለሽ። እዛ ጋር ሩታ እያለቀሰች እያነባች ልጅ ይዛ ተይው፣ ሌላውን ነገር ልጅ ይዛ ልጅ እንኳን ያለ አባት ማደግ አለበት ብለሽ የፈረድሽ ጀግና ነሽ በነገራችን ላይ ማለት ነው። እና አሁን ላይ ደግሞ ሄርሜላን ወጣትነቷን ቅርጥፍ አድርጎ እንዲበላ የሩታን እንደበላው ሩታን ምጥጥ አድርጎ እንደ ሸንኮራ አገዳ መጡ እንደ ጣላት ልክ አሁንም ደግሞ የሩታን ጥፋትም ሄርሜላ ላይ እንዲደግም ነው እየጀነጀንሹ የምትገኙ ያለ ፍላጎቱ። ሲጀመር አብርሽ ልንገራችሁ በዚህ ሰዓት እንኳን አይደለም ለሩታ እንኳን አይደለም ለሄርሜላ ለሩታም ስሜት የለውም ለማንም ሰው። አሁን ላይ ማንም ሰው እዛ ጋር እንደው ሊሞቱ እየተንፈራፈሩ ቢያገኛቸው አያነሳቸውም። ማግኘት የሚፈልገውን ነገር ማግኘት የሚጠቀመውን ነገር ተጠቅሞ አልፏል፣ አለቀ። እና ቡዜ በዚህ ሰዓት ማለት የነበረብሽ ሄርሜላ በቃ ይሄን ነገር ሲጀመር ከሷ ውሳኔ መግባት አልነበረብሽም። ሄርሜላንም በዚህ ልክ መጠየቅም አልነበረብሽም። ሄርሜላንም ድጋሚ ህይወቷ ሌላ ምስቅልቅል ውስጥ እንዲገባ ሌላ ታሪክ እንድታሰብ ማድረግ አልነበረብሽም። እና ዋናዋ እኔ አሁን በዚህ ሰዓት እንደው ለሩታም በጣም ጠላት ናት ብዬ የማምነው ለሄርሜላም በጣም ጠላት ናት ብዬ የማምነው ቡዜ ናት ከአብርሽ በላይ ማለት ነው። በእውነት እቺ ልጅ ከዚህ ነገር መውጣት ነበረባት ወይስ አልነበረባት? በዚህ ጊዜ እኮ ምንጥቅ ብላ ከነሱ ህይወት መራቅና መውጣት ነበረባት። በቃ ሄርሜላ ይህንን ውሳኔ ስትወስን እንደውም ከቻለች ልትደግፋት ይገባ ነበር፣ ካልቻለች ደግሞ ጸጥ ማለት ነበረባት። ለምን ይሄ ልጅ አይጠቅማትም። ልቧን እንዳቆሰለ ሁሌ በቃ የእውነት እንደተጫወተባት እንጂ የሚኖረው ምንም ለሄርሜላ ከአብርሽ ጋር ሆነች ማለት እሳት ውስጥ እንደገባች ነው የማውቀው። የእውነት ይህንን ውበት ይዛ ይህንን ቁንጅና ይዛ እንዴት እዩዋት እስኪ ተሰባብራ እንደሆነች። በፊት የነበራት ፈገግታ ሁሉ ጠፍቶ አሁን ላይ ምን ላይ እንዳለች ራሷን ለመጉዳት ሁሉ እያሰበች ነው ያለችው። እና በጣም የገረመኝን ፓርት ልንገራችሁ። ሩታን ከሄርሜላ ጋር በጣም አነጻጸርኳቸውና ሩታ አርግዛ እንኳን እስክትወልድ በአራስ ቤቷ አራስ ሆና እንኳን መድኃኔዓለም አባቴ ስንት ሰው ቤቷ ድረስ የቤተሰቦቿ ቤት ድረስ ሄደው ራሱ ቁም ስቃይ ነበር ሲያሳዩት የነበረው። ገና አራስ ደሟ ጠብ እያለ እንኳን ማለት ነው ያን ሁሉ ችግር እንዴት ስንቱን ጉድ ስንቱን ችግር ስንቱን ነገር በዝምታ አለፈችው። በእውነት ነው የምላችሁ። እና ሄርሜላ ግን አሁን ላይ በእውነት ነው የምላችሁ ገና አንድ ወር ለማትሞላ ፍቅር አንድ ወር ላላሳለፈቻት ላይፍ እንዲህ በቃ ካልተሰቀሉ ካልሞትኩ ካልታነኩ ምናምን ማለቷ በጣም ገረመኝ። ልዩነታችሁ ይሄ ነው። ሩታ በጣም በብዙ ነገር እኔ እንጃ ትበልጣታለች እንዴ ሩታ እስኪ ወልዳ እንኳን አራስ ቤቱና የነበራትን ጊዜ ታስታውሳላችሁ? እና ሄርሜላ ልጅ አለሽ የነበረሽ የጀመርሽው ያን ያህል ትልቅ ፍቅር አልነበረ ምንም። ሩታ የሚያሳስባት ብዙ ነገር ስላለ ነው። እና እሷንም ተይው እያልናት ነው ያለ ነው።
እንዲህ እየተንኮራራባችሁ ያለው ጥጋብ እያለው ያለው እናንተ በሄደበት በሙሉ ስለምትከተሉት ነው። እሱ ባለበት በሙሉ እናንተ ስለምትገኙ ነው። ለምን ራሳችሁን አስከብራችሁ የሆነ ቦታ ቁጭ አትሉም? ይህንን ነው ነገር ልናገር ያሰብኩትና ሩታ ያሳለፈችውን ዋጋና የመጣችበትን መንገድ ብታይ ኖሮ በዚህ ልክ አትነፋረቂም፣ በዚህ ልክ አታለቅሽም፣ በዚህ ልክ ራሽን ለመጉዳት አታስቢም። በዚህ ልክ ምንድን ነው አብርሽ? እናቴ ትሙት፣ እኔ ጠላቴን እንደ ጠላት ነው የማየው። ምን አገባኝ? እሱ እየጠላኝ፣ እሱ ህይወቴን እያመሰቃቀለ፣ እሱ ልጅነቴን ወጣትነቴን እየበላ እንዴት ነው እኔ ከዛ ሰው ጋር ለዛ ሰው ነው ፍቅር የሚባል ነገር ይጠፋል አንዳንዴ። እናንተ ለምንድን ነው መቁረጥ ያልቻልሽው? ሄርሜላ ሩታ ምን አለች? አብርሽ በነገራችን ላይ አብርሽ ችግሩ ምን እንደሆነ ልንገራችሁ። ሩታ ቤት አሁንም ድረስ ይሄዳል፣ ሄርሜላ ጋርም ሆኖ ይሄዳል ይመጣል። ሩታ ጋር በሰበቡ በቃ እንደዚህ ነው እንደዛ ነው እያለ በቃ ሌላ ታሪክ እያወራ ይመጣል ይሄዳል። ከዛስ በቃ ነፍሷን አስጨነቃት ሩታ። ሄርሜላ ብቻ ሳትሆን መቁረጥ ያቃታት ሩታም ናት። ለምን እንደሆነ ታውቃላችሁ? ሂዶ ሚላት ነገር አለ። ከካሜራ ጀርባ ሌላ ነገር ነው የሚያወራት፣ ካሜራ ላይ ደግሞ የሚያወራው ታሪክ ሌላ ነው። ሶ በዛ መንገድ ሩታ እየሄደ እየመጣ እንግዲህ እስከዛሬ ሲሄድ ትሸኘዋለች፣ ሲመጣ ትቀበለዋለች ምናምን ነገር ያ ነገር በጣም የሚያስጠላና ከባድ ነገር አድርጎባታል ለሷ። ለሱ ግን ተመችቶት ነበር እስከዛሬ። ሄርሜላ ጋር እንኳን ሄዶ ቤት ነው መጣ የኔ ጌታ ምናምን የኔ አባት ብናምን ብላ እንኳን የምትቀበል ሴት ናት ሩታ። ግን ይህን ነገር ደግሞ ስታደርግ የነበረችው የከረመችው ትዳሯን ኑሯን በቃ አብርሽን ወደ ቤት ለመመለስ ነው። ግን የሚመለስ ልጅ አይደለም። ነግሬያቸዋለሁ። መሄድ የለመደ ልብ ሁሌ የሚያጅ ነው። በቃ መሄድ ነው። ታያላችሁ። ከሄርሜላ ጋር ደግሞ አሁን ላስብበት ያን ያስበበት አይደል እንዴ የፍቅር ጥያቄ ስታቀርብልሽ ብላት የተቀበልካት ዛሬን ታዲያ ምን ተገኘ? ቡዜ ደግሞ ወይኔ መድኃኔዓለም እንደው አንቺ ልጅስ እንደው የሚቀበልሽ አፈር እንደው መሬት እኔ ይገርመኛል። እናቴን ነው በጣም አሽቃባጭ ነሽ በእውነት። ኤፍሬም ራሱ እግዚአብሔርን ብሎ ነው የተናደደባትና በጣም አስቀያሚ ሰው ናት እናንተ። በፈጣሪ ስም አቤት! በተለይ ለሩታ ያለባት ጥላቻ እንዴ! እግዚአብሔርን ነው የምልሽ። አትውደጃት፣ ችግር የለውም። ሩታ ማንም ወዷት አይደለም እዚህ የደረሰች። ሁሉም ጠልቷት ነው። ሁሉም እንደ ቆሻሻ እንደነካ ጨርቅ ጠልቷት በቃ አግልሏት። ብዙ ሰዎች እየዘቀዘቋት እየሰደቧት፣ አሁን ዛሬ ድረስ እየተዘቀዘቀች ነው ያለችው ከልጇ ጋር እና ችግር የለውም። ግን በዚህ ልክ ለእሷ ያለች ጥላቻ፣ እያንዳንዱ የምትናገሪው ንግግር የሩታን አስቀያሚ በገጽታ በቃ የሌለ ታሪክ በቃ ፈጥረሽ ነው የምታወሪውና እኔ እንጃ አላቅም። እና እኔ ቡዜ በዚህ ሰዓት በጣም ለሄርሜላ እያሽቃበጥሽ ነው፣ ግን ሄርሜላ ጉድጓድ ውስጥ እንደምትከትሽ ነው የማውቀው። ለሄርሜላ ምንም አይነት የሚጠቅም ነገር እያስተማረቻት እንዳልሆነ ነው የምረዳው። ሶ አብርሽ በቃ ይህን ነገር የሆነ ነገር አድርግ፣ ልትረዳት ይገባል ምናምን ያሉት። ከዛ ዳኒም እንደዛው ለሄርሜላውን ደግሞ ተቆርቋሪ ሆናችሁ መጣችሁ። አቤት ዳኒ የዳኒ አሁን አንተ ደግሞ ሴት ልጅ ትሪት ማድረግ አለብህ ምናምን። የት አባ ፍቅር ታውቃለህና ነው አንተ ኮታታ ጉትት ማለት ነው ዳኒ። የት የምታውቀውን ፍቅር ነው አንተ እኮ ከአንድም 3-10 ሴቶች ስንት ሴት አስለቅስ አይደል? አንተ ራሱ ብቻን እንዲህ ተንጋለ የቀረው አሽቃባጭ። አሁን አንተ እንደው ምን ፍቅር ሆነ ሲጀመር? ምንም እናንተ ከጥቅም ውጪ ምንም ፍቅር አይታያችሁም፣ ወንዶችም ሴቶችም። በእውነት አንድ ሰው እንደው ለምልክት አንድ ሰው አፍቃሪ፣ ትክክለኛ ንጹህ አፍቃሪ ሲገኝም ያን ሰው መጣል፣ ማሸማቀቅ፣ ሌላ ፍቅር እንዳይኖር ሌላ ነገር እንዳያስቡ ታረዋቸዋላችሁ። እና ዳኔ ነው አብርሽን ስትመክር ሳይ በጣም ገረመኝ። እና አብርሽ ያ የገባው ቃል በሙሉ በነገራችን ላይ አብርሽ ይህን የሚናገረው ንግግሩን እያንዳንዱን ብታዳምጡት ማለት ነው ለተመልካች የሚመለስ መልስ ነው። ግን ከተመልካች ይልቅ እኛ የፈለገ ዛሬ አውርተን ነገ ስትታረቁ ልልል ብለን የምንመጣ ሰዎች ነን። ኖርማል ነው። ግን አጠገብ ላሉት ሰዎች የሴት ልጅ እንባ ጎርፉ ነው እንዳይወስድ መንገድ አሴት ህይወትን። ዴቭ ደግሞ የመጨረሻ ባለጌ ነው። እኔ መጀመሪያም የእውነት አልተመቸኝም ነበር። የእውነት የሚወላውል ሰው ማለት ነው። ምንም በቃ ጥሩ አስተሳሰብ የለውም። ደህና የራሱ አቋም የሆነ የሌለው ሰው። እኔ አሁን ኤፍሬምን ብትጠይቁ ስለ ኤፍሬም ሁሉን ነገር አጠራ። እስከ ዛሬ ሰዓትና ደቂቃ ድረስ አለ ከጎኑ አቆሙ። በቃ ሩታን እንዳለ በአቋሙ እንደጸና ነው ያለው። ሌሎቹ አንዴ አብርሽ ጋር ሲገለበጡ፣ አንዴ ግር ብለው ሄርሜላ ጋር ሲሄዱ፣ አንዴ ግር ብለው ሩታ ጋር ሲመጡ እንደዛ ነው። እና ዴቭንም ያየሁት ለዛ ነው። ዴባውን ትልቅ ሰው ነው። አንተ የራስ አመለካከት የለም ሲሆን ታላቅ ወንድም ነህ አይደል? በኩርኩም ብለህ ምንድነው የምትጨማለቀው ብለህ ስርዓት እንዲይዝ ማድረግ። በእርግጥ አሁን ትልቅ ሰው ሆኗል አብርሽም።
እናትና አባቴ የማያገባቸው የኔን ህይወት አይኖሩም ብሏል። በእርግጥ ማንም ከሳሽ የለውም፣ ማንም ጠያቂ የለውም፣ ማንም ምንም አይለውም። በቃ በራሱ መፍት ነው የሚንቀሳቀስ። ዴቭም ደገምከው የፈለገውን ሰው መርጦ መኖር መፍት አለው ብላል። ግን ታዲያ ሩታን እያስለቀሰ ነው ሄርሜላን የሚመርጠው ወይስ ሄርሜላን እያስለቀሰ ነው ሌላ ሴት ሊመርጥ የሚችለው? ይሄ ብልግና ይሄ ባህል ከየት ነው የመጣው? ከጋሽዬ ቤት እንደዚህ አይነት ብልግና እንደዚህ አይነት ጭምልቅና ተምራችሁ ነው ያደጋችሁት? ፈጣሪ ድረስ ምንም እንደው ማይሆን ከየት ትውልድ እንደተፈጠራችሁ ከየትኛው ትውልድ እንደመጣችሁ ከየትኛው ዓለም እንደተፈጠራችሁ ራሱ እንደው ለማመን ይከብደናል እንዴ። አንዳንዴ እኮ ማለት ጥጋቡ አብርሽ ራሱ እንዴት እንደሚያደርገው ግን ይበላችሁ። ሩታም ሄርሜላም ይበልሽ። በቃ ሁለትሽም ማለት ለምን ራሽን ካላስከበርሽ ማን ሊያከብርልሽ ነው? እዚህ ጋር መጥቶ አብርሽ ነው ራሽን የሚያከብርልሽ? አያከብርልሽም። እንኳን አንቺን ማለት ነው ራሱንም አላስከበረም። ገባሽ? ስለዚህ ሁለትሽም ማለት ነው አርፈሽ ኑሮሽን ኑሪ። አርፈሽ በቃ በዚህ ቆራጥነትሽ በዚህ ውሳኔሽ ወስኝ። አትልፈስፈሱ። አይ እልፈሰፈሳለሁ ከአብርሽ ቂጥቂጥ ስር እላለሁ ካላችሁ ይመቻችሁ። ምን አገባንኛ? የምትጎዱ እናንተ ክብራችሁ የሚጠፋ። ለነገሩ ምን ክብር አላችሁ? ነውር እኮ ጌጣችሁ ሆኗል አሁን ላይ። እግዚአብሔርን በተለይ ቡታጅራ ሴቶች ወንድ የጠፋ ይመስል አንድ ወንድ ለ10 20 ነው የምትጋሩት። በፈጣሪ ስም እንደው ከየትኛው ዓለም እንዳለን እኔ ግራይ ግብት ይለኛል። እና እባካችሁ አቁሙ። በቃ እናንተ ካቆማችሁ እሱም ያቆማል። እናንተ ናችሁ ሩታን ሲያስከፋት ሄርሜላ እጅሽን ዘርግተሽ ስለምትቀበይ ነው። በፊት የነበሩት እነ ፍቅር እነ ነፂን እናንሳ። ያለ ምክንያት አይደለም እነዚህ ልጆች እያነሳው እየጠራው ማወር በቃ እና ሳያስለቅሷቸው አለፈ። ከዛ ሩታ ልል ብላ ተቀበለችው። ከዛ ሄርሜላ ልል ብላ ይሄ ልጅ ደስታ በደስታ ነው። አንዷ ብትሄድ አንዷ ትቀበሏለች። አንደኛዋን ቢያስለቅሳት ያችኛዋ ታስደስተዋለች። ገባሽ? ሁልሽም ሴቶች ማለት ተባብረሽ ሴት ልጅ የሚያስለቅስ ወንድ ለመጨረሻ ጊዜና ለአንዴ በቃ ብትጠሉት ወይ ደግሞ እንደ ቆሻሻ ብታዩት ወይ ደግሞ ኖ ብትሉ በዚህ ልክ የሴት ልጅ እንባ አይስፋፋም ነበረ። ኢትዮጵያ ውስጥ ሁሏም ነው እያለቀሰች የምትገኝ። በእውነት ነው። አንዷ ከመሬት ተነስታ መጣ ከነመፈጠሩ የማታውቀው ሴት አፈቀርኩ ብላ ግግም ብላ ሙጭጭ ብላ ከትዳሩ በትና ልጁን በትና ቤተሰብ ትዳር የሚባል ነገር እንዳይኖረው አድርጋ የምትወስድበት አጋጣሚ አለ። ይህንን ነገር ነው ለምለው አሁን ለአንዴ እንደ ለመጨረሻ ጊዜ ሩታ እንደ ቆራጥሽ ቁራጭ ወሰኝ አለቀ። ሄርሜላም ቆራጥ ውሳኔ ወሰኝ። አይ ከአብርሽ ስር ላለሁ ከአብርሽ ጋር ጨማለቃለሁ ካላችሁ ተጨማለቃልቃችሁ እዛው ጭምልቅልቅ ብላችሁ ኑሩ። አይመለከተንም ከዚህ በኋላ መከርኩ። አብርሽ ለማንም አይሆንም። ለሱም ትምህርት ይሆናል እኮ መድኃኒዓለምን ከዚህ ድርጊቱ እንዲቆጠብ በቃ ቆም ብሎ ራሱን እንዲፈትሽ እያደረኩ ያለሁት ነገር በቃ ትክክል አይደለም ማለት ነው ብሎ እንዲያቆም መደረግ ያለበት እናንተ ሁለታችሁ አንድ ሆናችሁ አንድ ባትሆኑም በአንድ አቋም ስትጸኑ ነው። አብርሽን አንፈልግም የሚል እንዴ አብርሽን ካላየው አላድርም አልውልም ሄርሜላ እንደ አንድ ወር እንኳን ጣፋጭ ፍቅር እንኳን ሰጦች ለማያውቁ ወንድ የምትንሰፈሰፊ ምንድነው እንጂ ሌላ ወንድ ጠፋ እንዴ? ፈጣሪ ወይ በስመ አብ ወልድ መንፈስ ቅዱስ። እንደው አብርሽን ባታገኙ ራሱ እንደው አብርሽ አያድርገውና ቢሞት ራሱ ልብሱን የምትከፋፈሉት ነው የሚመስለኝ። በእውነት እንደው ጃኬቱን ሱፉን ቁርጥ አድርጋችሁ የምትከፋፈሉት ነው የሚመስለኝ። ለማንኛውም ሌላ አማርኛ ማውራት አልችልም ከዚህ በላይ። ወደ ክስና ፍርድ ቤት ወደሚባለው ነገር ሰው አምሮሯል። በነገራችን ላይ አሁን ቲክታክ ላይ ትውልድ እየተበላሸ ነው፣ ትውልድ ያልሆነ ነገር እየተነገረ ነው፣ ሃይማኖት እየነኩ ነው የሚል እንግዲህ ባለፈው ሀብሉ መስቀሉ ሲወልቅ ጀምሮ እስከ ዛሬ ያ ርዕስ አልተዘጋም። በጣም ትልልቅ ሰዎችም ትልልቅ ሚዲያ ላይም እዮሃ ሚዲያ እንዲሁም ደግሞ ኢትዮ ኢንፎ ሚዲያ ላይ ሁሉም ነገር መገለጥ አለበት እያሉ ስለና አብርሽ ስለና ሩታ በጣም ከፍተኛ ጫና እያደረሱ ነው የሚገኙት። በአንድ በኩል ትክክል ናችሁ ብዬ አስባለሁ። ለምን በቃ መልካም ነገር ሰርተው ቢያድሩ ቢውሉ ለትውልዱም መልካም ነገር ቢያስተላልፉ ለነሱም ጥሩ እንቅልፍ ይተኛሉ ብዬ አምናለሁ። በመቀጠል ደግሞ እኔ እነዚህ ልጆች ምንም ክስ መከሰስ የለባቸው፣ ምንም አላደረጉ፣ ምንም ወደ ፍርድ ቤት የሚያስወስዳቸው ነገር አለ ብዬ አላምንም። ለምን እነዚህ ልጆች እያየናቸው የመጣን እኛ እያበረታታናቸውን። እስኪ አሁን እኔ እንደው ከባሌ ጋር አንድ ቪዲዮ ልስራ ልበላችሁ። እንግዲህ ከስደት የተመለስኩ እህታችሁ ነኝ። እስኪ ከባሌ ጋር አንድ ቪዲዮ ልጀምርና እንደው ከአንድ ሺህ በላይ ከታየ እይታው ፕራንክ እያረኩት ወይ እየተጫወትን እየተሳሳቀመ ተውትን። ሌላ ሰው እንኳን እንደዛ በቃ አንድ ታዋቂ የሆነ ሰው ከሚስቱ ጋር ወይ ከባሏ ጋር ሆና የሆነ ቪዲዮ እየተጫወቱ ለእናንተ የሚያዝናና ቪዲዮ ሲሰሩና እንትና ፈቀረችው፣ ወሰደችው፣ ወደዳት፣ በጥፊ መታችሁ፣ ረገጠችው የሚል ቪዲዮ ከሚለቀቅ የትኛውን ነው ቀድማችሁ የምትከፍቱት? መድኃኒዓለምን ሀቅ አውሩ። ያን ግርግሩን ብልግናውን ጭምልቅናውን ነው ለማየት የምትጓጉት። እዚህ ጋር ንጹህ ፍቅር ያላቸው ሴቶች፣ ወንዶች፣ በቃ ጥንዶች ስንቶቹ ወድቀው ቀሩ። በእውነት እይታ እንኳን 1 ሺህ እንኳን 10 ሺህ እንኳን በግድ የሚሞላ 30 ሺህ 40 ሺህ
50 ሺህ በዛ ከተባለ የሚታይላቸው እነዚህ 300 400 ሺህ ቤት ነው የሚታይላቸው። እነሱ እይታ አጓጓቸው ሰሩ፣ ይስሩ፣ መፍታቸው ነው። መቤቴን መፍታቸው ነው፣ ይስሩ። እኔ አሁን አብርሽ ሩታም እና ሄርሜላ ለሚሰሩት ነገር እኛ እየተጨማላለቅን በምናየው ነገር ነው እነሱም እየተጨማለቁ የመጡት እንጂ እኛ አንፈልግም አናይም ብለን ብንተው አይተው እኮ ነው በነገራችን ላይ ይህንን ስራ የጀመሩት የኛን ፍላጎት የኛን ምርጫ የኛን እይታ በማየት ነው። ስለዚህ እኛ መልካም ያልሆነ ነገር ሲለቁ ለነሱ በዚህ ልክ ማለት ነው ክፋት ከማሰብ በዚህ ልክ እንዲጎዱ ከማድረግ ማለት ነው አለማየት። በቃ ቪዲዮቻቸውን የሆነ የሚያስጠላ ቪዲዮ ሲለቁ አለማየት፣ ከዛ እይታቸው ሲቀንስ ምንድን ነው በቃ የሰራነው ነገር ጥሩ አይደለም ትክክል አይደለም ብለው ወደ ራሳቸው እንዲመለሱ ማድረግ የምንችለው እኛ ነን። እና ቻናል ሪፖርት እናርግ ምናምን የምትሉ ሰዎች አላችሁ፣ ተው እንጂ። ይሄ እኮ እንጀራቸው ነው ህይወታቸው ነው አይደል እንዴ? የፈለገ ነገር እንኳን ቢሰሩ እንኳን እኔ እግዚአብሔርን ጥላቸው የለብኝም። አሁን አብርሽ ለሴት ልጅ በቃ ጸር እንደሆነ አውቃለሁ። ሴት ልጅ በጣም የሚያሳዝን የሚያስከፋ የሚያስለቅስ ልጅ እንደሆነ አውቃለሁ። ግን ከነገ ዛሬ ይስተካከላል ጥሩ ሰው ይሆናል ብዬ ስለማምን ከዛሬ በፊት የነበረውን መልካምነቱን ስለማቅ በእውነት ነው የምላችሁ መልካም ነገር ነው እንጂ የምመኝለት ክፉ ነገር ተመኝቼለት አላውቅም። እና ምን ልላችሁ ፈልጌ ነው ከቻላችሁ የማይሆን ቪዲዮ የማይስማማችሁ ቪዲዮ ከሆነ አለማየት ነው። በእርግጥ ይሄ ነገር በጣም እየበዛ ነው ያለው። አብዛኛውን የቡታጅራ ዩቲዩበሮች የሚሰሩት ነገር ደስ የማይል ነገር ነው። ግን እነዚህ ልጆች ወደዚህ ያመጣናቸው እኛ ነን ብዬ ስለማምን በእነሱ ላይ እንደዚህ ክፋት ከማሰባችን በፊት በቃ ወደ ራሳቸው እንዲመለሱ ሀይሚና ብሩካውን እስኪ እዩዋቸው። አንድ እርምጃ ይራመዱ። ለምን ከጅምሩ ጀምረው መጥፎ ነገር ድራማ እንኳን ልስራ ብለው የሆነ ጊዜ ጀምረው ነበር አስታውሳለሁ። እና ተመልካች ወዲያውኑ ነው ያስቆማቸው፣ ወዲያውኑ። እስኪ አሁን ተሳስተው ራሱ አንድ ድራማ በተመልካች ላይ አንድ ቀልድ አንድ ነገር አይሰሩም። የምሬ ነው። ከመጀመሪያው እንደዚህ ብንቆጥባቸውና አብርሽንም እና ሩታንም በዚህ ልክ አይሄዱ ነበረ ብዬ ነው ማምነው። ስለዚህ አሁንም ተመልካች በቃ ፍላጎቱ ፍቅርን ከሆነ ደስታን ከሆነ እነዚህ ልጆች ወደዛ እንዲመለሱ መጥፎ ነገር ሲፖስቱ ባለማየት በቃ እንትን ማለት ለነሱም እግዚአብሔርን ይሄንን ቪዲዮ ሰርተው እኔ እርግጠኛው የምነግራችሁ ነገር ህዝብ በእነሱ ላይ እያለቀሰ ሰላም እንቅልፍ ተኝተው ያድራሉ ቢባል ውሸት ነው የምለው። አይተኙም በታሪክ ማለት ነው። እና ለነሱም ጥሩ ትራስ እንዲኖራቸው ጥሩ መኝታ ጥሩ እንቅልፍ እንዲኖራቸው ከዚህ ስራቸው ወጣው በቃ አብርሽም የራሱን ህይወት ከሩታ ጋር ላይፉን ይጀምር፣ ሄርሜላም የራሷን ላይፍ ትጀምር። ቡዜም ለምን ከወሽም ዋጋ ከባሏ ጋር ትመጣም አይመለከተንም። ዳኒም እንደዛው በየራሳችሁ እስኪ ተበታተኑ። እግዚአብሔርን ምንድን ነው በዚህ ልክ በቃ አንድ ሰው ህይወት ላይ ግር ብላችሁ የሁሉ ሰው የሚገቡ እንዴ? በፈጣሪ ስምና ይሄንን ነው ልል የምችለው። አብርሽ ሩታም ወደ ራሳችሁ ተመለሱ ለማለት ነው። አይ የምትሉ ከሆነ እኔ ደስ እንዳላችሁ። ምክንያቱም ሰው ብዙ ነገር እያሰበባችሁ ነው። ህዝብ ሲወዳችሁም እስከ ጥግ ድረስ ነው፣ ሲጠላችሁም እስከ ጥግ ድረስ ነውና አወዳደቃችሁ እንዳይከፋ እኔ ለእናንተ መልእክት ለማስተላለፍ ነው። በጣም ከባድ ነገር እርምጃ እየተወሰደባቸው ነው። እግዚአብሔርን ነው የምላችሁ። በጣም ይሄን ነገር እንደ ቀላል ልናየው አይገባም ብዬ አምናለሁ። የኔ ሀሳብ ይሄንን ይመስል ነበር። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እናንተ ደግሞ የተሰማችሁን ሀሳብ አስተያየት አስቀምጡልኝ። አመሰግናለሁ።